እንደምታውቀው የሰው ባህሪ እንደሌለው የምታውቀው እኮ እዚህ ጋር ነው። አስበኸዋል? ነፍሰ ጡር ሆኜ እኔ ላይ እጁን ማንሳት ማለት ግን ደግሞ ችግሩ አሁን ላይ መግባት አንችልም። መሽቷል፣ እንደምትመለከቱት ጨላልሟል። እምባ ብቻ ራሱ እኔ እንጃ ቆሞ እንዲሄድ ራሱ የሚያደርገው አይመስለኝም። አሁን እንዳልከው ታሪክ እየደገመ ነው። እኔ ላይ ያደረገውን ነገር ሌላ ሴት ላይ ያደረገ ነው እና አንተ እንዳልከው እሷ በድላኛለች ምናምን የሚለው ነገር በፍጹም ሐሰት ነው። እና ሌላ ነገር ራሱ ተጨማሪ ልንገርክ፣ እንደውም ስሙ ማቲያስ አይደለም፣ ስሙ ሞገስ ይባላል። እሱ ግን በባዶ ሜዳ ሻንጣዋን አሳቅፎን ያስወጣት። በጣም ለማስረዳት ሞክሬያለሁ፣ ብዙ ነገር አድርጌያለሁ፣ ግን በቃ አላመነም። ልጅ አይደለም ብሎ ነው የካደው። ከሌላ ሰው ነው ያረገሽው ምናምን በሚል ጭቅጭቅም ነበር የተለያዩት። ምክንያቱም የካደህን ሰው ምን ታደርገዋለህ? በቃ ስለሱ ማሰብ አልፈለኩም። ያን ነገር ከታደረኩኝ ካጣራችሁ ሌላ ልጅ ካለውም ምናምን ብታጣሩ ጥሩ ነው። ካጠፋንም ያው ይቅርታ ጠይቃለሁ ማለት ያው ትልቅ ቁስል ጥሎብሽ እንደሄደ ይገባኛል። አልፎ አልፎ ጥቃቶች እንደሚፈጸሙብሽ ነግራኛለች። ሰላም ውድ ቤተሰቦቻችን፣ እንግዲህ በድጋሚ ተመልሼ መጥቻለሁ። ያው እንደምትመለከቱት እንግዲህ መኪና ውስጥ ሆኜ ነው ይህን ቪዲዮ እየሰራ ያለሁት። ያው ከዛ ቤት እንግዲህ ወጥተናል። ያው የወጣንበት ምክንያት አንዳንድ መሄድ ያለብኝ ምክንያት ብዬ ነው የወጣሁት። ግን ደግሞ ከመውጣቴ በፊት ክሩ አባላቶቻችን ይህን ነገር እንዲያጣሩልኝ ልኬያቸው ነበረ። አንዳንድ ነገሮችን በእነሱ አግኝተው ነበረ። ያንን መረጃ ስለደረሰኝ ነው እንግዲህ አቋርጬ ያንን ግዴታ መውጣት ስለነበረ ብዬ ወጣ ነው። መጀመሪያውንም የሁለቱም ውሸት የሁለቱም ወሬ እንግዲህ ብዙም ላምን አልቻልኩም። ውስጤ ቀር እያለ ነበርና ክሩ አባላቶቻችን እንደነገሩኝ አንድ ሰው አለ ከዚህ በፊት ከሱ ጋር ግንኙነት የነበረው ሰው አለ ብለው ነበር የነገሩን። እኔም እንግዲህ በራሴ መንገድ ለማጣራት ሞክሬያለሁ። ሳጣራ እንግዲህ አንዲት ሴት እህታችን አግኝቻለሁ። ይህችም ሴት በፊት ከተወሰኑ ዓመታት በፊት እንግዲህ ማቲያስ ጋር ፍቅር የጀመረች ወይም ደግሞ ከማቲያስ ጋር የትዳር ቁርኝት የነበራት እንዲሁም አንድ ልጅ ያፈራች ሴት ነች ሲባል ነው እንግዲህ የሰማነው። ምን እንደምላችሁ አላውቅም። በጣም ብዙ ቀኑን ሙሉ ማለት ይቻላል እንግዲህ ስንፈልግ ስናስስ ነው ያለው። በጣም ብዙ ድካም አለው። ብዙ ቦታዎች ሄደናል። እንደውም የተለያዩ የክሩ አባላቶቻችን እንግዲህ ክፍለ ሀገር ሄዳለች ሲባል ሰምተናል። ወደ ጉራጌም ልጆቻችን ልከን ነበረ። ግን ደግሞ እሱ የሐሰተኛ መረጃ ነበረ። እኛም እንግዲህ እዚሁ ያለንበት ቦታ የለም። ይሄን ለማጣራት ለብዙ ሰዎች ይህን መረጃ ለማግኘት እንግዲህ ብሮች አወጥተናል፣ ብዙ ብሮች አወጥተናል። ግን ደግሞ ይሁን ብሩንም አወጥተን ይሄ ሙሉ ጊዜም ፈጅቶብን እንግዲህ አንድ ወሳኝ መረጃ አግኝተናል ማለት ነው። ያው የምትመለከቱት አካባቢ ጨልሟል። እንግዲህ አካባቢው እንደምትመለከቱት በዚህ ሰዓት እንግዲህ ወደ ሰው ቤት መግባት አልችልም። ያለውን ነገር በጠዋት ሄደን እንግዲህ ለማውራት ነው። እዚህ ቤቷ ድረስ መተናል። አሁን ላይ እንግዲህ የምንገኘው ያቺ የተባለችው እህታችን መኖሪያ ቤት በር ላይ ነው እንግዲህ ያለ ነው። ግን ደግሞ ችግሩ አሁን ላይ መግባት አንችልም። መሽቷል፣ እንደምትመለከቱት ጨላልሟል። እኛም በላይ ታግዘን ነው መኪና ውስጥ እየቀረጽን ያለ ነው። ግን ደግሞ ቃል የምገባችሁ ነገር ነገ በጠዋት ሁሉን ነገራችን አቁመን እኔም ካሜራማንም እንግዲህ ተገኝተን እህታችንን ያለውን ነገር ስለ ማቲያስ የተደበቁ በጣም ብዙ ነገሮችን እንሰማለን ብዬ ተስፋ አደርጋለሁ። ማቲያስ እንደሚታየው ምስኪን የተጎዳ ወይም ደግሞ እኛ ስናገኘው እንደነበረው እንግዲህ ራሱን ሊያጠፋ የደረሰ የተጨቆነ ቤቱን አክባሪ ትዳሩን ሰሚ አክባሪ ለትዳሩ የሚጨነቅ ቤቱን የሚመራ አባወራ ሳይሆን ይሄ ሲተውን ያየነው ነው እንጂ ትክክለኛ ማንነቱ ይሄ እንዳልሆነ እያየን ነው ያለ ነው። ማለት ስራችንን አናቆምም። አሁን ላይ አዲስ መረጃ ስለመጣልን ነው ለእናንተ ለማጋራት ቃል በገባነው መሰረት ለማጋራት እንግዲህ የመጣ ነው። ይህን ቀረጻም እያደረግን ያለ ነው። ግን ደግሞ መሸ ብለን አንተውም ስለ ማቲያስ ሌሎች ነገሮች ሊኖሩ ይችላሉ። እንደዚሁ ሌላ አግብቶ ከነበረ ሌሎች ይሰራቸው የነበሩት የፊልድ ስራ የተባለውም ነገር አልተዋጣልኝም አሁን ላይ። ምክንያቱም ፊልድ ስራ በሚል ነው ብዙ ጊዜ ከቤት እየወጣ የሚያድረው የሚያመሸው ብዙ ጊዜውን ደጅ የሚያሳልፈው ፊልድ በሚል ተልካሻ ምክንያት ነውና
እስኪ እሱንም ነገር እንግዲህ ለማጣራት ወደ ጉምሩክም ወደ ተለያዩ ቦታዎች እንግዲህ የስራ ባልደረቦቼ ልክ ያለው እነሱን ደግሞ ይህን ነገር አጣርተው ያለው መረጃ ይሰጡናል ማለት ነው። እንግዲህ ውድ ቤተሰቦቻችን ያው ጠዋት ነው የምንገናኘው ማለት ነው። ጠዋት እንግዲህ በጠዋት እኔም ካሜራማናችንም እቺ እህታችን ጋር ሄደን ያለውን ነገር እንግዲህ እንቀርጻለን ማለት ነው። ያለውን ነገር አብረን ነው የምናየው። እናንተ ውድ ቤተሰቦቻችን ባላችሁበት ነው ሁሉን ነገር የምናሳየው ማለት ነው። ነግቶ የነገ ሰው ይበለንና ያለውን ነገር በግልጽ የምናየው ይሆናል። ነገ በጠዋት የምንመለስ ይሆናል። እንግዲህ ውድ ቤተሰቦቻችን ደህና ሁኑ። ሰላም ሰላም፣ ውድ የሚኪሾ ዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? ያው እንግዲህ ዛሬ ተመልሰን መጥተናል። ያው በማቲያስና በባለቤቱ ጉዳይ ላይ የነበረውን ነገር እንግዲህ እንዳያችሁት ነው። ብዙ ነገሮች አሉ በመሀላቸው፣ ብዙ የተደበቁ ነገሮች አሉ። እኔና የክሩ አባላቶች እንግዲህ ይህን ነገር ለማጣራት በፊናችን እየሞከርን ነበር። አንድም መረጃ አግኝተናል። በጣም ጠቃሚ የሆነ ሁሉን ነገር የሚቀይር አንድ አዲስ መረጃ አግኝተናል። ይህ መረጃ ምንድን ነው? የማቲያስ ከትዳር በፊት ማለቴ ነው አንዲት እጮኛ ነገር ነበረችው። ከእሷ ጋር ያልጨረሰው አንድ ኬዝ አለ ነው የተባለው። እንግዲህ ውድ ቤተሰቦቻችን ይህን ነገር ለማግኘት ይህን መረጃ ለማግኘት እንግዲህ በጣም ብዙ ቀናቶች ወስዶብናል። ብዙ ገንዘብ ማውጥተበታል ማለት ነው። እሷን ለማግኘት የተለያዩ ወጪዎችን አውጥተናል። ክፍለ ሀገር ነው ተብላ ነበር። ክፍለ ሀገር ሄደናል። የተለያዩ ነገሮችን እሷን ለማግኘት ብዙ ሰዎች ጋርም ሄደናል። እንግዲህ ያው እንግዲህ ማቲያስ ከትዳር በፊት አንዲት እጮኛ ነበረችው። ከእሷ ጋርም ያላለቀ አንድ ጉዳይ ነበረው የሚል መረጃ ነው የደረሰን። ጉዳዩን በግልጽ እኛም አላወቅነውም። ምን አይነት ጉዳይ እንደሆነ፣ ምን ነገር እንዳልጨረሱ፣ ምን ነገር እንደነበራቸው አናውቅም። ግን ደግሞ ከሰማነው ነገር አንጻር የልጅ ጉዳይ የሚል ነገር ነው የሰማነው። ከትዳር በፊት የልጅ ጉዳይ እንደነበረውም ሰምተናል። እንግዲህ ይሄ ነገር የምር እውነት ነው? ማቲያስ እንደዚህ ያደርግ ነበረ? አድርጓለስ? ይህን ነገር እስኪ አብረን ምናየው ይሆናል። እንግዲህ ውድ ቤተሰቦቻችን እንደምትመለከቱት አጠገቤ አንዲት እህታችን አለች። እስኪ ከሷ ጋር ደግሞ ያለውን ነገር አብረን እናወራለን። ሰላም ሰላም፣ እንዴት ነሽ? አለሁ እግዚአብሔር ይመስገን። እንተዋወቅ። ስምሽ ማን ነው? ያለውን ነገር እስኪ ንገሪኝ። ስሜ ኪያ እባላለሁኝ። እሺ ኪያ፣ ባጣራነው ነገር እንግዲህ እዚህ ቤት ተጠቁመን የመጣ ነው እና እንዳጋጣሚ ሆኖ እህትሽን ፈልገን ነበር የመጣ ነው። ግልጽ ለማድረግ ያህል ስለ ማቲያስን ታውቂዋለሽ? በነገራችን ላይ አዎ በደንብ ነው የማውቀው። የእህቴ ባለቤት ነበረ። በጣም ጥሩ። ማቲያስ ከተወሰኑ ቀናቶች በፊት ራሱን ሊያጠፋ ሞክሮ ነበረ እና በትዳሩ ከባለቤቱ ጋር አንዳንድ አለመግባባቶች ነበሩ። በእኔ ላይ ማቅጣለች ነው የሚለው። እሱ እንደሚለው ከሆነ እርግጠኛ አልሆንም፣ ግን ደግሞ በእኔ ላይ ማቅጣብኛለች፣ ወስልታብኛለች፣ እጅ ከፍንጅ ነው ያገኘኋትና በሚል ነው ራሱን ሊያጠፋ የሞከረውና እሷን ደግሞ በምንጠይቅበት ሰዓት በፍጹም ይሄ ከእውነት የራቀ ነው፣ እንደውም እሱን አጣሩልኝ፣ እሱ ነው እንደዚህ ነገር እያደረገ ያለው ምናላለች። እና እስኪ ንገሪ፣ ማለት ማቲያስን ነው የምታውቂው? እንዴት ነው የምታውቂው? ያለውን ነገር እስኪ ንገሪ። ማቲያስን የማውቀው እንዳልኩ በእህቴ በኩል ነው። የእህቴ ባለቤት ነው። ለረጅም ጊዜ አንድ ላይ ቆይተዋል እና አንተ እንዳልከው እሷ በድላኛለች ምናምን የሚለው ነገር በፍጹም ሐሰት ነው። ይቅርታ ላቋርጥሽና ማቲያስ የእህቴ ባለቤት ነው ብለሻል። በትክክል ተጋብቷል ወይስ በእጮኝነት ላይ ብቻ ነበሩ? ተጋብተዋል። ለዛውም እኮ ነፍሰ ጡር ናት እሷም። እና ወደ መጀመሪያው ስመለስ ስሟን ነው እያጠፋ ያለው። ሲጀመር እሷ እንደዚህ አድርጋኛለች፣ ማቅጣለች ምናምን በጭራሽ እህቴ ስለሆነች እዚህ ጋር ለእሷ እየወገንኩላት ምናምን አይደለም ያለው። ግን እንደውም በተቃራኒው እሱ ነው እሷን የበደላት። በምን ብትለኝ ምናልባት ነግራም ሊሆን ይችላል ምናምን አጣሩልኝ እንዳለችው አላቅም። ሜቢ ከነገረችክ ለስራ ምናምን ነገር ከዚህ ከከተማ ውጭ ምናምን አንዳንዴ ይወጣል። ነጋዴ ነውና
የሆነ ለኔ ነው የምታማክረኝ። እንደዚህ አይነት ወሬ ለጎረቤት ምናምን አትነግርም። ምንድነው ካልከኝ ደግሞ የሆነ ትሰጋለች። እሷን ስለሚጠራጠራትም ይሄ ሰው ሌላ ሴት ጋር ቢሄድብኝ የሆነ ነገር ቢፈጠር ምናምን ልጅስ ቢያመጣብኝ ብላ በጣም ትፈራለች እና ለኔ ታማክረኛለች። ይቅርታ ላቋርጥሽና ከእህትሽ ጋር ትዳር ላይ የነበረ ነው ሌላ ሴቶች ጋር የሚሄደው? አዎ። እና ብቻ ስራ በሚወጣ ሰዓት ምናምን በጣም ቆይቶ ነው የሚመጣው። 3 ቀን 4 ቀን ሳምንትም ሊቆይ ይችላል። ስልክ አሁን ልበልክና የሆነ ስራ በጣም በዛ ከተባለ 3 ቀን 2 ቀን ነው። ስልኩን ለማይደውልላት ሰዓት አለ ሄዶ የሆነ ሰዓት ላይ እኮ 1-2 ደቂቃ መደወል ይችላል። ስትጠይቀው ለምንድን ያልደወልክልኝ ምናምን ነገር ስትለው አይ ስራ ቢዚ ሁኜ ነው እንደዚህ ሁኜ ነው የሆነ በቃ ሰበብ ነው የሚሰጣት ምናምን እና ከባድ ነው። እሷም ራሱ ብደውልላት ራሱ ማያነሳበት ሰዓት አለ። ምን ሆኖ ነው ምናምን ስትለው ሳይለንት አድርጌው ነው ስራ ላይ ሁኜ ነው ይሄ በቃ አጥጋቢ ያልሆነ መልስ ምክንያቶች አሉ ይሰጣታልና በቃ እኔም አሁን ላይ እርግጠኛ ሁኜ የምነግር ነገር ማቲያስ ሌላ ሴት ጋር ሄዳል። ከጀርባውን ብዙ ነገር አለን የሚመስለኝ እና ሌላ ነገር ራሱ ተጨማሪ ልንገርክ። እንደውም ስሙ ማቲያስ አይደለም፣ ስሙ ሞገስ ይባላል። ለምን ማቲያስ ተብሎ እንደሚጠራ ሁላ ግራ ነው የሚገባኝ። እርግጠኛ ነሽ በዚህ ነገር? እንዴ በደንብ እንጂ በደንብ እርግጠኛ ነኝ። ምክንያቱም የእህቴን ባል ስተዋወቁ እኮ ማቲያስ ብሎ ሳይሆን ሞገስ ነኝ ብሎ ነው የተዋወቀኝ። እንግዲህ ለምን ተደበቀም አላውቅም። ቆይ ለእናንተ ማቲያስ ነኝ ብሎ ለምን መናገር አስፈለገ? ያው እኛ በዛ ሰዓት ቤቱ በሄድን ሰዓት እሱም ባለቤቱም ሲሉን የነበሩ ማቲያስ እንደሆነ ነው የምናውቀው ነው። ግን ደግሞ አሁን ሊገባኝ አልቻለም። ማለት እርግጠኛ ነሽ ወይስ ደግሞ ልደብቅ የፈለግሽው ነገር አለ? እኛ የምናውቀው ማለት እናቱም ስትጠራው ሰምተናል። ማቲያስ እያለሽ ነው የጠራችው። አንቺ ደግሞ እዚህ እየነገርሽን ያለሽው ሌላ ስም ነው፣ ሞገስ ነው እያልሽን ያለሽው። ቆይ አልገባኝም። ማስረጃ አለሽ የምታረጋግጭበት? እንዴ ሲጀምር ማቲያስ አይደለም። ማስረጃ ካልገኛ አንደኛ ነገር የእህቴ ባል ነው። እንዴት ስሙን ዘነጋዋለሁ? ሲተዋወቀኝም ሞገስ ነው ብሎ ነው የተዋወቀኝ። ሁለተኛ ነገር ደግሞ ሲጋቡ ጽሑፍ ላይ ያለው ማቲያስ በጭራሽ አይደለም። ምናልባት የቤቱ ስም ነው ምናምን እንዳለ ደግሞ እንግዲህ እስካሁን ባለው ማቲያስ እንደሚባል እኔ አላውቅም። እና ምንም የምደብቀው ነገር ደግሞ የለም። ለምን እደብቃለሁ ሲጀመር? ምክንያቱም እንዴ ለምን እንግዲህ ውድ ቤተሰቦች እኔ ማለት ሊገባኝ አልቻለም። ያው እስካሁን ድረስ እስከዛሬ ድረስ የምናውቀው እንግዲህ ማቲያስ እንደሚባለው ከዚህ በፊት ሌላ ስም፣ ሌላ ማንነት፣ ሌላ ቤተሰብ እንደነበረው ነው እንግዲህ እየተነገረን ያለው ነውና እኔ እንጃ ምን እንደምላችሁ አላውቅም። እሺ ወደ ጥያቄ ልመለስና ምን ያህል ጊዜው ናቸው ማለት ማቲያስ ወይም ሞገስ እና እህትሽ ከተለያዩ ምን ያህል ጊዜው ናቸው? 5 ዓመት ምናምን አካባቢ ሆናቸዋል። ያው እንግዲህ 5 ዓመት በጣም ረጅም ጊዜ ነውና እንዳልሽኝም አርግዛ ነበር እያልሽኝ ነው እህትሽ። እሺ እሱስ ልጅ ማለት ልጁንስ እንዴት ነው? አልተቀበለም? ያለውን ነገር እስኪ ስለሱ ደግሞ እንደውም ጥሩ ጥያቄ አነሳክ። ወደዚህ ርዕስ ከመጣህ አይቀር እንግዲህ ከተለያዩ 5 ዓመት ሆኗቸዋል። ልጁ አሁን ላይ 4 ዓመት ምናምን ይሆናል እና ህፃኑ ልጅ ማለት ነው። ልጅ አይደለም ብሎ ነው የካደው። ከሌላ ሰው ነው ያረገሽው ምናምን በሚል ጭቅጭቅም ነበር የተለያዩት። እና ይሄ እንዴት ነው አይጠይቀውም? የሆነ ያሳሳሃል አይነት ነገር አይደለ? የሌላ ሰው ነው ብለህ ብታስብ እንኳን የሆነ መርዳት አለበት። ለትንሽም እንጃ ብቻ ባለቤቱ ነበረች ምናምን ማጣራት ይችል ነበረ። እሱ ግን ቶሎ ብሎ ወደ ፍርድ ነው የገባው። የኔ ልጅ አይደለም ምናምን አንዳንዴ እንደውም ላለመቀበል ይሄ የፈለገው አይነት ይመስለኛል፣ ሌላ ሴቶች ጋር ስለሚሄድ ማለት ነው። እንደውም ካጣራችሁ ሌላ ልጅ ካለውም ምናምን ብታጣሩ ጥሩ ነው። እና ብቻ እንድጠይቀኝም ፍቃደኛ የሆንኩትኝ ማስረጃ ያስፈልገኛል ምናምን ብለህ ስለጠየቀኝ ይሄ ነገር ካገለገለ ብዬ ነው እንጂ እሱ እዚህ ጋር መጣ ቀረ እኛ ህይወት ውስጥ ምንም ይጨምርልን ነገር የለም። እንደውም ቢመጣ እንጎዳለን እንጂ ምንም ያን ያክል የሚጠቅመን ነገር የለም። ምክንያቱም እህቴ ልጇን ስታሳድግ በጣም ለፍታ ከኔው ጋር ጭምር ማለት ነው። በጣም ለፍተን ምን ብለን ያሳደግ ነው
እና ከዚህ ሁሉ አመት በኋላ ምናምን መጥቶ ለምን ይቅርታ ብሎ አይጠይቃት? ምንም ትርጉም የለውም። ገባህ አይደለ? ያ ሁላ ነገር በድሏት ምናምን። ሲጀመር ደግሞ የእህቴ እንባ ብቻ ራሱ እኔ እንጃ ቆሞ እንዲሄድ ራሱ የሚያደርገው አይመስለኝም። በጣም አልቅሳበታለች ያለ ጥፋቷ። በጣም ተሰቃይታለች ከነኔው ጭምር። በጣም ነው የተሰቃየ ነው። በድሎናል እንጂ አልጠቀመንም። እንግዲህ በጣም የሚገርም ማለት ያልጠበቁትን ነገር ነው እየነገርሽኝ ያለሽው እና እሺ በጣም ጥሩ ማለት ያልገባኝ ነገር በምክንያት ነው ከዚህ ጋር የተለያዩት ምክንያት አለው ይሄ ነገር ነው ይሄ ነገር ስላልተመቸኝ ነው ያለው ነገር አለ ወይስ ደግሞ ዝም ብሎ ነው ትቷት ሄደ? በጭራሽ ቅድምም ነግሬሃለሁ። በቃ እሱ ሁሉን ጥፋቱን ለምን ይሱ ጥፋት አይሆንም? እሷ ላይ ነው የሚያላክከው ከትንሹም ትልቁም ጥፋት ቢያጠፋ። በቃ ዋነኛው ነገር አንቺ እኔ ላይ ማቅጠሽብኛል ነው። እሱ ብቻ አይደለም በነገራችን ላይ እህቴን እንደዛ የሚወቅሱት ምን በሰፈር ራሱ ስሟን አጥፍተውባታል። ማንና ምን ካልከኝ ይሄ ሞገስ ተብየውና እናትየዋ። እኔ አንዳንዴ ሁላ የእናትየዋ ሴራም ይመስለኛል ልጁ እንደዚህ እንዲሆን ያደረገችው። ምክንያቱም በፊት እንዲጋቡ ምናምን ነገር አትፈልግም ነበረ። ሌላ ሚስት እንዲያገባ ፈልጋ ይሁን አላቅም እሱን ግን በቃ የሷም ይሄ አንዳንዴ ወንዶች እናታቸውን ይሰማሉ የሚባለው ነገር አለ አይደለም እና ብቻ እሷም ጫና አርጋበት ይመስለኛል እንዲሆን ያደረገው። ብቻ ዋነኛው ምክንያት ለመለያየት ይሄ ነው። ሲቀጥል ደግሞ 5 ሳንቲም እንኳን አልሰጣትም እንደ ሚስትነት ማለት ነው። አንድ ሚስት አንድ ቤት ውስጥ አይደለም ለአመታት ይቅርና ለ6 ወር እንኳን አንድ ቤት ውስጥ ከቆየች የሆነ አይነት ማለት ገቢ ወይም ደግሞ የሆነ ብቻ ገንዘብ ሊሰጣት ይገባ ነበር። እሱ ግን በባዶ ሜዳ ሻንጣዋን አሳቀፈውን ያስወጣት እና ይሄ ደግሞ አግባብ አይደለም። እና ምን ልፈልጌ ነው አሁን ላይ እህቴ እግዚአብሔር ይመስገን ከዛ ህይወት ወጥታ አሁን ጥሩ ላይ ነው እየኖረች ያለችው። ቤተሰቦቻችንም ጥሩ ነበሩ። እንደሱ ቢሆንማ ይሄኔ ብቻ አወዳደቋ ጥሩ አይሆንም ነበር። አሁን ላይ ቢመጣ ራሱ አንዳንድ እንጃ በቃ ንብረቷን ፈልጎ የሚመጣ ነው ሁላ የሚመስለኝ። ምክንያቱም አካሄዱም ልክ ስላልሆነ ቢመጣም ትርጉም የለውም እያልኩ ነው ያለሁት። ከዛ በኋላ ሊያገኛቸው አልሞከረም ማለት ያው ልጅ ወልዳለች። ልጁንም ለመጠየቅ ለማየት ሳልሞከረም እንዴ ምን ብሎ ያያል? ልጅ አይደለም ብሎ የጣለውን ከነሱ የጣለው ምን እንዴ ይኑሩ። እቺ ሴት እኮ ትኖር እንኳን ምንም ያውቀው ነገር የለም። ካስወጣት በኋላ መቶም አይቶም በሰው እንኳን አጣርቶ አያውቅም። በቃ ዝም ምን ያለው የራሷ ጉዳይ አይነት ነው ነገር ነው መሰለኝ። ብቻ እንዳልኩ ጎዳና ላይ ለነበረች ይሄኔ ጥሩ ቤተሰብ አይኖራት እኔ እህቷ ከጎና ባልኖር ኑሮ አወዳደቋ ጥሩ አይሆንም ነበር። እንደሱ እሱ በእናቱ ምናምን ተመክቶ ነው ግን ብቻ ጥሩ አይደለም። የሱ አንባም አድርጎ ያስቀራዋል። ያው እንግዲህ የነገርሽኝ ነገሮች ማለት በጣም ከባድ ነገሮች ናቸው። እኔ እንጃ እንግዲህ ምን እንደምል አላውቅም። ውድ ቤተሰቦቻችን ያው አዳዲስ መረጃዎችን ነው እያገኘን ያለ ነው። መጀመሪያ የሰማናቸውን ነገሮች አይታችኋል። ባለቤቱም ሲወክስ የነበረ ግለሰብ ነው። ራሱን ንጹህ አድርጎ እንደተበደለ ራሱን ሊያጠፋ ጭምር የነበረ ሰው ነውና እኔ እንጃ በጣም ይገርማል። ማለት የራስን ኃጢአት ለመሸፈን ይሄን ያህል ራስን ለማጥፋት መሄድ ማለት በጣም ከባድ ነገር ነውና ምን እንደምላችሁ አላውቅም። ውድ ቤተሰቦቻችን ያው አሁን ላይ እንግዲህ የምንገኘው በኪያ ቤት ነው። በማቲያስ በቀድሞ ባለቤቱ ወይም ደግሞ የልጁ እናት እህት ቤት ነው እንግዲህ የምንገኘው። ካላስቸገርኩሽ ከይቅርታ ጋር እህትሽን ብታድልኝ ማለት ያለውን ነገር ከሷ ጋር ማውራት ትፈልጋለሁ። ብዙ ነገሮች ተፈጥረዋል ቅድም እንደነገርኩሽ እና እህትሽን ጠርተሽልኝ ደግሞ እሷን ባናገራት ደስ ይለኛል። እሱ በጭራሽ ማይሆን ነገር ነው። ምክንያቱም የምትፈልገውን መረጃ እኔ ሰጥቻለሁ ብዬ ከበቂ በላይ ሰጥቻለሁ ብዬ አስባለሁ እና እሷን እዚህ ጋር አምጥቼ ብትጠይቃት ምን ብትላት ለሷም ለሞራሏ ጥሩ አይሆንም። ምክንያቱም የረሳችውን ነገር ድጋሚ እንድታስታውስ አልፈልግም። ለዛ አይሆንም። ይገባኛል ማለት ብዙ ነገሮች አሳልፋለች እንደ ቁስል ለሷ ይሰማኛል። ግን ደግሞ አሁን ላይ የሌላ ሴት ህይወት እየተበላሸ ነው ማለት ያቺም ሴት ልክ እንደ ያለ ዕጣ ፈንታ ሊደርስባት ይችላል ማለት ነፍሰ ጡር ነች። አሁን ላይ የ2 ወር ነፍሰ ጡር ነች። የማቲያስ ባለቤት ማለት ነው። አሁን ላይ እሷ ማቅጣብኛለች ልፈታት ትፈልጋለሁ ከቤቴ እንድትወጣልኝ ይፈልጋለሁ እያለ ነው ያለውና
እሱን ነገር ደግሞ መርዳት የምትችሉት አንቺና እህትሽ ናችሁ። ለዛ ነው እንጂ አዎ ላስቁሙና ልክ እኮ ነው። ግን ደግሞ የተረሳ ርዕስ እንደ አዲስ ተከፍቶ ለምን ሀዘኒት ውስጥ እሷን እንግተታት? ደስተኛ አትሆንም። የእሷን ክፋት ደግሞ በጭራሽ እኔ ማየት አልፈልግም። ለዛ እኔ እንጃ ልተባበርክ አልችልም። ይገባኛል እኮ ልክ ነሽ። ለእህትሽ እያሰብሽላት እንደሆነ እኮ በጣም እረዳሻለሁ። ግን ደግሞ ብዙም ነገር አንፈልግም ማለት ያለውን ነገር ለማወቅ ነው ማለት ስለ ማቲያስ ያለውን ነገር በእሷ በኩል ያለውን ነገር ለማወቅ ነው። ያችም ሴት ልክ እንደሷ እንድትጎዳ ስለማንፈልግ ነው። ያው ያንቺ እህት ጠንካራ ስለሆነች አንቺም እህቷ ካለሽ እንግዲህ ወልዳ ልጇን ማሳደግ እንግዲህ እንዳልሽን ከሆነ 4 ዓመት ሆኗታል። ልጇ አሳድጋለች ለብቻም ቢሆን እና ያችም ሴት ይሄ ዕጣ ፈንታ እንዳይደርስባት ስለፈለግን ነው እንጂ እህትሽን ለመጉዳት ወይም ደግሞ ለማሳዘን ፈልገን አይደለም። እሺ እንግዲህ እንደ መተባበር ለሌሎችም ትምህርት ይሆናል በሚል ልተባበር እችላለሁ። እዚህ አካባቢ ነው ቤቷ እህቴ። ግን ደግሞ እሷ ቤት ሄጄ ቀርጻለሁ ምናምን ነገር ይሄ ማይታሰብ ነገር ነው። ምክንያቱም ህፃናትም ስላሉ ይረበሻሉ አንደኛ ነገር፣ ሁለተኛ ነገር እሷም ደግሞ ደስተኛ አትሆንም። ለዛ ምንም የእህቴ ፋይል በቃ እዛ ቤቷ ያለው እዛው ነው። እዚህ እኔ ጋር ትምጣና ምጠይቃትን ጥያቄ ትጠይቃታለህ። በጣም ጥሩ ችግር የለውም። እዚህ መሆን ይችላል። ያው ያለውን ነገር ለመስማት ነው። አስፈላጊም ከሆነ እኛ መኪና ይዘናል፣ እዛ ውስጥ መቅረጽ እንችላለን። አይ እንደዛ እንኳን አይሆንም። እንደውም ያሰብኩትን እንድተው እንዳታረገኝ። እዚሁ ራሴው ቤት ትምጣና ማውራት ትችላላችሁ። እኔ ልጆቿን ይዤ ውጭ ቆያቸዋለሁ። በጣም ጥሩ፣ በጣም ደስ ይላል። ያው አንቺም እንግዲህ በጠየቅንሽ ነገር ሁሉ ተባብረሽናል። ስለዚህ በጣም እናመሰግናለን። ውድ ቤተሰቦቻችን ያው እንግዲህ እንዳያችሁት ነው ከእህትዮ ጋር የነበረን ቆይታ እንግዲህ ይህን ይመስል ነበር። በጣም ብዙ ነገሮች ነግራናለች። ብዙ ያልሰማናቸው መረጃዎችን ሰጥታናለች። እንግዲህ እሷም ትምጣና እንግዲህ እህትዮም ትምጣና እንግዲህ ያለውን ነገር በግልጽ የምናወራበት ነው የሚሆነው። እሷም በጣሪልን ደስ ይለኛል። ግን ደግሞ ልጆች ስትይ ነበር ቀደም ሌሎች ልጆች ወልዳለች እንዴ? አይ ወልዳ ምናምን ነገር ሳይሆን ልጇ ትምህርት ቤት ስላልገባ የጎረቤት ልጆች ጋር አንድ ላይ ምናምን ነገር ስለሚጫወት እሷ ቤት ውስጥ ነው የሚጫወቱት እና እነሱ ውጪ ይዤ እወጣለሁ ለማለት ፈልጌ ነው። እሺ በጣም ጥሩ። ውድ ቤተሰቦቻችን እንግዲህ እህቷን ይዛለች ትመጣለች። ከዛ በኋላ እስኪ ያለውን ነገር ደግሞ ከእህቷ ጋር የምናወራ ይሆናል። እስከዛ ድረስ እንግዲህ አብራችሁን ቆዩ። እሺ ውድ ቤተሰቦቻችን እንግዲህ እህትየው መታለች። ያው ፍቃደኛ ሆናልናለች ቀረጻ እንድናደርግ እንግዲህ ፍቃደኛ ሆነሽ እንድቀርጽሽን ስለፈቀድሽልን በጣም እናመሰግናለን። እሺ ችግር የለውም። እስኪ መጀመሪያ እንተዋወቅሽ። ስምሽ ማን ነው? ስራሽ ምንድነው? ያለውን ነገር እስኪ እንተዋወቅ። እሺ ሰብለ እባላለሁ። አሁን ላይ የምሰራው ስራ የባንክ ሰራተኛ ነኝ። ይሄን ያለው ነገር። እሺ ቀደም ከካሜራ በስተጀርባም አንዳንድ ነገሮችን ነገርሻለሁ ስለ ማቲያስ ወይም ደግሞ ስለ ገስ ስለሚባል ግለሰብ እንግዲህ ለመጠየቅ ነው። ማለት በፊት የትዳር አጋሩ እንደነበርሽ ከሱ ልጅም እንዳለ ሰምተናል። እስኪ ያለውን ነገር ደግሞ ካንቺን ነው ማለት ማቲያስ ምን አይነት ሰው ነው? ጸባዩ ምን አይነት ሰው ነው? ከሱ ጋርም ልጆች እንዳፈራሽ አውቃለሁና አንድ ልጅም ቢሆን ስላለው ነገር እስኪ አጫውች። ይቅርታ አድርግልኝና በእርግጥ ያለፈውን ታሪክ ባናስታውስ ደስ ይለኝ ነበር። ምክንያቱም አልገባኝም። ከ5 ዓመት በፊት የነበረውን ነገር አሁን እዚህ ጋር ማንሳቱ ለምን እንዳስፈለገ ለምን ግን ምክንያቱም አላወቅኩትም ማለት ለምን። ኦኬ በጣም ጥሩ። አሁን ላይ ማቲያስ አንድ ትዳር መስርቷል። በዛም ትዳር ላይ እንግዲህ ሚስቴ ማግጣም እያለች በእኔ ላይ ሌላ ወንድ ይዛለችና ልፋታት ከቤት አስወጡልኝ እያለ ነው ያለው። እንደ አጋጣሚ ሆኖ ደግሞ የማቲያስ ያሁኑ ሚስት ወይም ደግሞ ባለቤቱ የ2 ወር ነፍሰ ጡር ነች። እሷን ባናገርንበት ሰዓት እንግዲህ ምንም ነገር እንዳልፈጸመች ቤቷን አክባሪ ትዳሯን አክባሪ ሴት እንደሆነችና እሱ እንደውም ፊልድ በሚል ስራ ነኝ በሚል በተለያየ ምክንያት እንደሚማግጥባት ነግራናለችና እኚህ ነገሮች በመናጣራበት ሰዓት ስላንቺ ሰምተን ነበርና ለዛ ነው እዚህ ድረስ መተን አንቺንም ልናስቸግርሽ ለአመታት የረሳሽውን ፋይል እንግዲህ አንስተን ካጠፋንም ያው ይቅርታ ጠይቃለሁ ማለት ያው ትልቅ ቁስል ጥሎብሽ እንደሄደ ይገባኛል። ግን ደግሞ አንቺ ላይ የደረሰው ነገር ሌላ
ሰው ላይ መድረስ ስለሌለበት እንድትረጅን ነው እዚህ ድረስ የመጣ ነው። እሺ ስለሱ ለመናገር በመጀመሪያ ስሙ ማቲያስ የሚለውን ስም ዛሬ ነው የሰማሁት። ስሙ ሞገስ ነው የሚባለው። ከ5 ዓመት በፊት እንደማንኛውም ሰው ተፋቅረን ነው የተጋባ ነው። በእርግጥ የሱ ፋሚሊዎች ደስተኛ አልነበሩም። ሞር እናቱ ደስተኛ አልነበረችም። ግን ያው በቃ እንደማንኛውም ሰው ተዋደን ተፋቅረን ነበር የተጋባ ነው። ግን ከተጋባን በኋላ እሱ ለኔ የሚያሳየኝ ነገር መጥፎ ነበር። ማለት እንደ ትክክለኛ ባል አልነበረም። ብዙ ነገር አሳልፈናል እና ያው አሁን እንዳልከው ታሪክ እየደገመ ነው። እኔ ላይ ያደረገውን ነገር ሌላ ሴት ላይ ያደረገ ነው። ይሄ ደግሞ አግባብ አይደለም። በቃ ያልከኝ ነገር ነበር እኔ ላይ ሲደግም የነበረው። ገብቷል አይደለ? ስራ ነኝ እያለ 3 ቀን 4 ቀን ያድራል። በዛ ሰዓት እንግዲህ እየማገጠ ምናምን ነበር ማለት ነው። ግን ያን ሁሉ ነገር እያሳለፍን እኔን ነበረ ጥፋተኛ የሚያደርገው። እኔን ነበረ እንደዚህ በቃ ማግጣለች ምናምን የሚል ነገር ለሰው እንትን የሚለውና በቃ ልክ አልነበረ የሚያደርገው ነገር ሁሉ። በስተመጨረሻ በቃ ልጅ አረገዝኩለት። ግን እንደዛም ሆኖ ካደ። የኔ ልጅ አይደለም ብሎ ማለት ነው። እና በቃ ቤተሰቡ ጋር ተባብሮ ምናምን ነበር ይሄን ነገር ያደረገው። እኔ በጣም ነበር ማለት ለትዳሬ ታማኝ ነበርኩኝ። እሱን አክብሬ አፍቅሬ የምኖር ሰው ነበርኩኝ። ግን ያን ክደት ሲፈጽምብኝ በጣም ብዙ ነገር ነው ያሳለፍኩት። በጣም ተሰቃይቼ ነበረ። በጣም አሳዝኖኛል እና ብዙ ነገር አልፏል። ግን ደግሞ ያን ነገር ካለፈ በኋላ ምክንያቱም የካደህን ሰው ምን ታደርገዋለህ? በቃ ስለሱ ማሰብ አልፈለኩም። ያን ነገር ከታደረኩኝ እግዚአብሔር ይመስገን ፋሚሊም ጥሩ ነው። ብዙ ነገር ባሳልፍም ፈጣሪ ጥሩ ይሰጠኛል። ልጄን በሰላም ያሳደግኩ ነው። ጥሩ ህይወት ነው የምኖረው። በቃ እሱን ረስቼ ነው እየኖርኩ ያለሁት። ግን አሁን ላይም እንደዚህ አይነት ነገር እየደገመ ከሆነ ለምን ማለት ይሄን ነገር ለምን እየደገመ ይኖራል? የሆነ ቅጣት መቀጣት አለበት ብዬ አስባለሁ። ይሄ ነው ያለ። ልክ ነሽ። ማለት አንቺ እንዳልሽው ነው እንደዛን ነገሮች በሴቶች ላይ መፈጸም። ያው እኛም ምንም ወንዶች ብንሆን እናታችን ሴት ነች። እኛም በእናታችን እንግዲህ ሴቶች ነንና የሴቶች ጥቃት የኛም ጥቃት ነው። ለዛ ነው ይሄንን ጉዳይ እዚህ ጋር ማቆም አለብን ብለን ላጠፋው ጥፋት ለመቅጣት ስለምንፈልግ ነው። እኛ ሳይሆን ነው ደግሞ የምንቀጣው፣ ህግ ነው የሚቀጣውና ያለውን ማስረጃዎች እያሰባሰብን ያለ ነው። አንቺም ላይ ላደረጋቸው ነገሮች በተጨማሪነት በመያዝ እንግዲህ ለማስቀጣት ነው እየሰራን ያለ ነው። እስኪ ወደ ኋላ ልመልስሽና እንዳረገሽ ማለት የሱን ጽንስ በሆድሽ እንዲያሽ በነገርሽ ሰዓት ምን አይነት ምላሽ ነበር የሰጠሽ? በርግጥ ያው ቀድሞም ለኔ የሚያሳይ ነገሮች ጥሩ አልነበሩም። በጣም ይቀናል፣ ይነጫነጫል፣ ባህሪው ጥሩ አልነበረም እና እንዳረገዝኩ ስነግረው ይሄን አይደለም ነበር ያለው። በቃ ኖርማሊ ካደ። በጣም ለማስረዳት ሞክሬያለሁ፣ ብዙ ነገር አድርጌያለሁ። ግን በቃ አላመነም። ካደ። በቃ ጭራሽ አይሆንም ብሎ ካደ። እንግዲህ ምን ታደርገዋለህ? የሱ ልጅ የኔ አይደለም ብሎ ሲክድ ምንም ማድረግ አልነበረም ማለት ያለኝ አማራጭ ብዙ ተሰቃየው፣ ብዙ አለቀስኩ፣ ብዙ አነባው፣ ለመንኩት። ከዛ በኋላ ተውኩት በቃ አማራጭ ስለሌለኝ ማለት ነው። ልጃችሁን እስከወለድሽ በኋላ ማለት ተመልሶ ሊመጣ አልሞከረም ወይ አልመጣም? ማለት ያው እርግዝና እንግዲህ ከባድ ነገር ነው። ድንገት ስሜታዊ ሊሆን ይችላል እና የተለያየ ሀሳቦች መተውለት የማይሆን ውሳኔ ሊወስን ይችላል። ግን ደግሞ ከተወለደ በኋላ ሀሳቡን ቀይሮ ሊያገኝሽ አልሞከረም? ልጁንስ ሊያይ አልመጣም? በጭራሽ አላደረገውም። ምክንያቱም ሆን ብሎ ያደረገው ነገር ስለሆነ ምን ብሎ ይመለሳል? ጭራሽ ዙሮ አይቶንም አያውቅም፣ ደውሎም አያውቅም፣ አጠያይቆም አያውቅም። ጭራሽ በቃ ካደ፣ በዛው ጠፋ በቃ የለም። ከዛም በኋላ አልተመለሰም። እንግዲህ በጣም ከባድ ነገር ነው እየነገርሽን ያለሽው። ያው ቅድም ከእህትሽ ጋር ከካሜራ ውጭ እየተነጋገርን ነበረ። ላንቺ ስልክ ከደወለች በኋላ አልፎ አልፎ ጥቃቶች እንደሚፈጽሙብሽ ነግራኛለች። እስኪ አንቺ ደግሞ ንገሪ፣ ማለት በምን ምክንያት ነው እንደዛ የሚያደርግሽ? ያው ምክንያት ያስፈልጓል እያልኩኝ አይደለም፣ ግን ደግሞ ለምንድን ነው ይህን ጥቃት የሚፈጽምብሽ አንቺ ላይ? እንደምታውቀው የሰው ባህሪ እንደሌለው የምታውቀው እኮ እዚህ ጋር ነው። አስበኸዋል? ነፍሰ ጡር ሆኜ እኔ ላይ እጁን ማንሳት ማለት አስበው በጣም ነበር እንትን የሚለውና አላቅም፣ ምክንያት የለውም።
ምንም ምክንያት ሳይኖረው ይገባል። እንደዚህ ለመደብደብ ይሞክራል። ብዙ ጊዜ ደብድቦኝም ያውቃል። እና በቃ ታውቃለህ እንደዚህ ተጋብተን የተወሰኑ እንትኖችን አመታትን ካሳለፍን በኋላ 1-2 አመታት ምናምን ካሳለፍን በኋላ ሙሉ በሙሉ ነው በቃ ባህሪው እኔ ላይ ተቀያየረው። ግን ማለት በቃ እንዳልከው ነው ስልህ ልጁ በቃ ሰው አይደለም። በጣም ብዙ አሰቃይቶኛል። ነፍሰ ጡር ሆኜ እጁን እኔ ላይ ሲያነሳ ነበር። የሚያደርጋቸው ነገሮች በሙሉ በቃ ለኔ የማይገባ። ይቅርታ ላቋርጥሽና ነፍሰ ጡር እያለሽ እያወቀ ነው አንቺን ሲደበድብሽ የነበረው? አዎ እያወቀ ነው። ነግሬው ክዷል። በቃ ብዙ ነገር ምክንያት እየፈለገ ነበር። ግን ክዶም እኔ እሱ ጋር ለመኖር ለማስተካከል ነገሮችን ጥረት እያደረኩ ነበር። ግን እሱ እየባሰበት ነው ሲመጣ የነበረው። ገብቷል። በቃ ምክንያት እየፈለገ ለመደብደብ በቃ እንደዛ ነው የሚያደርገው። ምንድን ነው ምክንያቱ? ማለት የሚክድበት ልጁ የኔ አይደለም የሚልበት ምክንያት ምንድን ነው? አላቅም። ምክንያቱም ያው ታውቃለህ እኔ ትዳሬን አክብሬ ነው እየኖርኩ ያለሁት። ግን ደግሞ እሱ በስተጀርባ ብዙ ነገሮችን ስለሚያደርግ የራሱን እንትን ነው እኔ ጋር አመጦ ነገሮችን እንትን ለማለት ሞክረውና በጣም ከባድ ነበረ ያሳለፍኩት ነገር። አይ በቃ ባላስታውስ ራሱ ደስ ይለኛል። በቃ እዚህ ጋር ብናቋርጥ ደስ ይለኛል። በጣም ከባድ ነበር በቃ የሚያደርጋቸው ነገሮች። እሺ በጣም ይቅርታ እንግዲህ ስሜትሽን እየረበሽ ነው መሆኑ ይገባኛል። ግን ደግሞ ማስረጃ መያዝ ስላለብኝ ነው ይህ ሙሉ ነገር እየጠየቅኩሽ ያለሁትና ማለት መረጋጋት የምትፈልጊ ከሆነ ቀረጻውን ማቆምና ትንሽ አየር መውሰድ ትችያለሽ። አይ በቃ ችግር የለውም እንጨርስ፣ ችግር የለውም። ያው እንግዲህ ውድ ቤተሰቦች እየሰማነው ያለነው ነገር እንግዲህ በጣም የሚገርም ነገር ነው። አሁን ላይም ድጋሚ በፊት የዛሬ 5 ዓመት የሰራውን ጥፋት የሰራውን በደል ድጋሚ እየሰራ ነው ያለው። ማለት ይሄ ሰውዬ ምን አይነት ፍላጎት እንዳለው አልገባኝም። እኔም ግልጽ አልሆነልኝም። ሴቶችን እያገባ ልጅ እያስወለደ ክዶ መተው ነው። ምን እንደምላችሁ አላውቅም። ያው ልጅ ፈልጎ ነው እንዳይባል ልጆቹን አይወስድም። ግን ደግሞ የሴቶቹን የእህቶችን ህይወት እያበላሸ መሄድ ነው እንግዲህ የሱ ስራ። እኔ እንጃ በጣም ከባድ ነገር ነው አሁን ላይ ያለው። እሺ በተደጋጋሚ ትዳር ላይ ያለን ይማግጥብኝ ነበር ብለሻል። ማለት እጅህ ከፍንጅ ይዘሽ ታውቂያለሽ ይህን ጉዳይ ሲፈጽምብሽ? አዎ ይዤው አውቃለሁ። ለዛም ነው እኔ የቆረጠልኝ በቃ ማለት ድጋሚ ወደሱ መዞርም ያልፈለኩት ለዚህ ነው። ታውቃለህ ብዙ ጊዜ እንደዚህ እኔ ላይ ነገሮችን እንትን ሲል በጣም ቅናት ሲያበዛ በቃ እኔን ለመደብደብ ምናምን ልጁም የኔ አይደለም ብሎ ከካደ በኋላ አንዳንድ ነገሮችን ለማጣራት በራሴ ሞክሬ ነበርና ከአንዴም 2 እጅ ከፍንጅ ይዤዋለሁ። እና በቃ ለኔ እንደማይሆንኝ ስላወቅኩኝ በቃ ከዛ ጋር እንትን አልኩኝ፣ ቆረጥኩኝ። ገብቷል። ለኔ እንደማይሆን ስላወቅኩኝ ከዛ በኋላ ነው በቃ ነገሮችን ያቆምኩት ከሱ ጋር ማለት ነው። እና እንደዛ ነው ማለት ወደ ህግ ልትወስጂው አልሞከርሽም? እንደማገጠብሽ በተደጋጋሚ እንደደበደበሽ ነግረሽናልና ብትከሰሽ ላጠፋው ጥፋት እንዲቀጣ ልታደርጊ አልሞከርሽም? አላሰብኩም። ምክንያቱም በሰዓቱ እኔን በጣም ስለጎዳኝ ይሄ ሰውም ደግሞ ለኔ እንደማይሆን ስላወቅኩት እኔን ከመጉዳት አልፎ ተርፎ ልጁን አስይዞ የኔ አይደለም ብሎ ክዶ እንደዛ ካደረገ በኋላ ደግሞ አንዴም 2 እንደዛ ሲማግጥ ስለያዝኩት በቃ ይሄ ሰው ለኔ አይሆንም። ሰው ወደ ህግ መውሰድ አልፈለኩም። በቃ እሱ ጋር ያለኝ ነገር ማቆም ነው የፈለኩት። እሱም ደግሞ ክዶ ጠፋ። መመለስም አልፈለገም። በቃ ይሄ ነው ያለው ሁኔታ። ለዛ ነው ወደ ህግ መውሰድ ያልፈለኩት። እሺ እንግዲህ ማለት አሁን ላይ ያጣራን ያለ ነው ማቲያስን ለማስቀጣት። ያው እንግዲህ ብዙ ነገሮች እጅ ላይ ይኖራሉ ብዬ አስባለሁ። ማለት ማስረጃ ሊሆንን የሚችል ፎቶ ሊሆን ይችላል፣ ቪዲዮዎች አስፈላጊ ከሆነ ደግሞ ያንቺም የምስክርነት ቃል ያስፈልገን ይችላልና በዛ ነገር ብትተባበርን ደስ ይለኛል። እንዴ በደንብ ነው የምተባበር። እጅ ላይ እንኳን ባይኖር ከየትም ጎርጉሬም ቢሆን አወጣለሁ። ምክንያቱም እሱ ለህግ መቅረብ አለበት። እንዴ አስበኋል ከ2 3 4 ሴቶችን እንደዚህ እያደረገ ህግ ካልቀረበ አሁንም ይሄ ሰውዬ ሊቀጥል ነው ማለት ነው። እና ምንም ችግር የለውም። ፎቶም ሆነ ቪዲዮ እኔ ተባበራለሁ፣ ያለውን ነገር አደርጋለሁ። በጣም ጥሩ። እንግዲህ ለሁሉም ነገር እንግዲህ አመሰግናለሁ። ያው እንግዲህ ወደ ቤተሰቦች እንደምትመለከቱት እንግዲህ አጠገብ ያለችው እህታችን እንግዲህ በጣም ጠንካራ ነች። አርግዤ ባሌ ትቶኛል ብላ እንግዲህ ተስፋ አልቆረጠችም።
የራሷን ህይወት ቀጥላ ልጇን አሳድጋ እንግዲህ አሁን ላይ የ4 ዓመት ልጅ አላት። በጣም ጀግና ሴት ነች። ለብዙ እህቶቻችን እንግዲህ ብዙ ቻናላችን የሚከታተሉ እህቶቻችን አሉ። ለእነሱም እንግዲህ አርአያ ነው የምትሆኝና ስለፈቀድሽልን በድጋሚ እንግዲህ ላመሰግንሽ ይፈልጋል። እሺ ምንም አይደል፣ እኔም አመሰግናለሁ። በጣም ጥሩ። ውድ ቤተሰቦቻችን እንግዲህ ያለውን ነገር አጣርተን እንግዲህ የምናሳውቃችሁ ይሆናል። ቸር ሰንብቱ።